ሰላም እንዴት ናችሁ? የሁለት ቤሳ ፖድካስት ነው የማቀርብላችሁ። እኔ ኤደን እባላለሁ። ሁለት ቤሳ ለእግዚአብሔር ሙሉ በሙሉ የተሰጠ ህይወት ምን ይመስላል የሚለውን በአሁን ዘመን ላለን ክርስቲያኖች ምን ይመስላል የሚለውን እና በሙሉ በሙሉ እንዴት ለእግዚአብሔር የተሰጠ ህይወት መኖር እንችላለን የሚለውን የምናወራበት ቦታ ነው። ተያይዞ ብዙ ሀሳቦችን እያነሳን እንነጋገራለን። በየዕለቱ ህይወታችንን የሚመለከቱ ነገሮች ማለት ነው። ምክንያቱም ሙሉ ህይወታችንን ማስገዛት ስንል የብዙ የህይወት አቅጣጫዎቻችንን መዳሰስ አለብን እና ነገር ግን የምናነሳቸው እነዚህ ሀሳቦች ሁሉ ተጠቃለው ሙሉ በሙሉ ለእግዚአብሔር የተሰጠ ህይወት መኖር የሚለው ሀሳብ ላይ ይሄዳሉ ማለት ነው። ዛሬ እንድናወራበት ያሰብኩት ሀሳብ አንድ በጣም የምወደው ክፍል አለ መዝሙረ ዳዊት ላይ አይ ቲንክ በጣም ብዙ ሰው ብዙ የሚወዳቸው ክፍሎች አሉ እና እኔ ከምወዳቸው እንትኖች አንዱ መዝሙር 127 ላይ ያለው ክፍል ነው። መዝሙር 127 ቁጥር 1 ላይ እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይለፋል ይላል እና ስለዛ ነው ዛሬ እንድናወራበት እያሰብኩ ያለሁት። ከእግዚአብሔር ጋር እንዴት ነው እግዚአብሔር ያለበት ህይወት ከእግዚአብሔር ጋር እየሰራን ነው ወይስ አይደለም? ከእግዚአብሔር ጋር ነው ህይወታችንን እየኖርን ያለ ነው ወይስ አይደለም የሚለውን ሀሳብ ማለት ነው። እዚህ ክፍል ላይ ስናይ ብዙ ጊዜ የሚመስለው ቤተሰብን የተመለከተ ነገር ነው። ቤት ሲባል ቤተሰብ ነው የሚባለው። ቤተሰብ ግን የተወሰኑ ሰዎች ተውጣጣው መጥተው አንድ ላይ ሲኖሩ የሚፈጠር ነገር ነው። ስለዚህ የእግዚአብሔር ቤት እንዴት ነው ቤት የሚባለውን ነገር መስራት ከራስ ይጀምራል ብዬ አስባለሁ። በየግል ህይወታችን ውስጥ ከእግዚአብሔር ጋር ከሆነ እየሰራን ያለ ነው፣ በጋራ መተን ሌላ ቤተሰብ የሚባለውን ነገር ለመመስረት ስንኖር የተሰሩት ቤቶቻችን ስለሆነ ቤቱ ለመቆም አይከብደውም። እዚህ ላይ እንደምናየው እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። ሰራተኞች እየደከሙ ያሉት ያ ቤት እንዲቆምላቸው ነው። ነገር ግን ቤቱ አይቆምም፣ ምክንያቱም እግዚአብሔር አይደለም ያንን ቤት እየሰራ ያለው ነውና ብዙ ጊዜ እግዚአብሔር ያልሰራው ቤት የሚለው ሀሳብ ያሳስበኛል። ፐርሰናሊ ለምዶን አላውቅም። እግዚአብሔር ያልሰራው ቤት እኛ ብቻ እየሰራ ነው ያለነው ቤት ከእግዚአብሔር ውጪ ያለ ህይወት እግዚአብሔር ኢንቮልቭ የማያደርግበት ህይወት የሚለው ነገር ማለት ነው። አይ ቲንክ በህይወታችን ውስጥ የለፋንበት ነገር ሲከስር እንደማየት በጣም የሚያሳዝን ነገር የለም። ማለትም የሆነ ነገር እንዲሳካ በጣም ሞክረን ጥረን ልፋታችን ከንቱ ሲሆን በጣም የሚያሳዝን ነገር ነው። እንደዛ ነው የሚለው እግዚአብሔር ቤትን ካልሰራ ዝም ብለው እየለፉ ነው፣ በከንቱ እየለፉ ነው። ምክንያቱም ያ ቤት ሰስቴን አያደርግም። እግዚአብሔር የሌለበት ነገር እንትን አያደርግም፣ የሚዘልቅ ነገር አይሆንም ማለት ነው። ከእግዚአብሔር ውጭ የምንገነባውም የምንጠብቀውም ፕሮቴክት ለማድረግ የምንሞክራቸው ነገሮች እግዚአብሔር እየጠበቀልን ካልሆነ እነዛ ነገሮች ከንቱ ናቸው። በድካሞቻችንን ስራዎቻችንን ከንቱ ነው የሚላቸው መጽሐፍ ቅዱስ። ይሄ ሙሉ በሙሉ እግዚአብሔር ላይ ዲፔንድ አድርገን ምንም አይነት ኢፈርትን ላይፍ ማሳየት የለብንም ስለማለት አይደለም። ስንፍናን ለማበረታታት ምናምን ነገር አይደለም። ነገር ግን የምንለፋቸው ልፋቶች በእግዚአብሔር ፕላን ውስጥ የሆኑ መሆን አለባቸው። የምናወጣቸው ኤነርጂዎች እግዚአብሔር የሚያውቃቸው ብቻ እግዚአብሔር አፕሩቭ የሚያደርገው ዌይ ኦፍ ላይፋችን ላይ ነው መሆን ያለበት እና እግዚአብሔርን ከግምት ያስወጣ ልፋት መጽሐፍ ቅዱስ ከንቱ ነው የሚለውና አይ ቲንክ ከንቱነትን ማንም ሰው ይፈልገዋል ብዬ አላስብም። አሁን የምንኖርበት ዓለም ላይ ብዙ ነገሮች ትሬንድ ያደርጋሉ። ልክ ልብስ ፋሽን እንደሚሆን ብዙ አይነት አስተሳሰቦች ምናምን ነገር ትሬንድ ያደርጋሉና ከረንትሊ አሁን ላይ ያለው ትሬንድ እኔ የሚባለው ነገር ነው። ህይወት በእኔ ዛቢያ ነው የምትዞረው፣ ህይወት ስለኔ ናት፣ ህይወት እኔ ስለምፈልገው ነገር ነው ምናምን የምንለውና እኔ እንደምፈልገው አድርጌ ህይወቴን ዲዛይን አደርገዋለሁ፣ ከዛ ወደሱ ሰራለሁ የሚባል ነገር አለና ምን አስባለሁኝ ይሄንን ሀሳብ ሙሉ በሙሉ ዓለማዊ ለሆነ ሰው ሲሆን እኮ ሴንስ ምናምን የሚሰጥበት አጋጣሚ አለ። ግን ይሄንን እኛ ወደ ክርስትና ህይወታችን ከስተማይዝ አድርገን አምጥተነዋል ብዬ አስባለሁኝ። እንዴት ነው እግዚአብሔር የህይወታችን እንትን አይደለም፣ የህይወታችን መሪ አይደለም። ዲዛይን ሲደረግ አልነበረም።
ህይወታችንን እኛ በምንፈልገው መንገድ ዲዛይን እናደርገውና መጨረሻ ላይ እግዚአብሔርን አማኝነታችንን የምንጠቀመው እግዚአብሔር እኛ ፕላን ያደረግነውን ነገር እንዲፈጽምልን የሱን ኃይል እግዚአብሔር ሁሉን ቻይ ነው የሚለው ነገር እኔ ህይወቴን ፕላን ባደረኩበት መንገድ እንዲፈጸም ምን የምፈልጋቸው ነገሮች በህይወቴ እንዲፈጠሩ እግዚአብሔር ይረዳኛል። ግን እግዚአብሔር መጀመሪያ ሐሳቡ አልተጠየቀም፣ ፕላን ሲደረግ አልነበረም። የዛን ነገር ይፈልገው አይፈልገው ሲፈጥረን ላይክ ለኛ የነበረው ሐሳብ አለና ከሱ ጋር አላይን ያደርጋል ከሱ ጋር ትክክል ይሄዳል ወይ ምናምን የሚለውን ፓርት አላሰብንበትም። just ህይወታችን እኛ እንደምንፈልገው አድርገን ፕላን እናደርጋለን። በእንደዚህ አመቴ እንደዚህ አድርጌ፣ በእንደዚህ አመቴ እንደዚህ ሆኜ፣ በዚህ ጊዜ እንደዚህ አድርጌ፣ በዛ ጊዜ እንደዚህ ሆኜ ከዛ እግዚአብሔር እነዛን ነገሮች የመፈጸም ግዴታ ያለበት ነገር ከሱ ያንን ነገር ዲማንድ እናደርጋለንና እግዚአብሔር ያልሰራው ቤት እሱ ይመስለኛል። እግዚአብሔር ከመጀመሪያም ጀምሮ ከመሰረቱ ጀምሮ ያልነበረበት ህይወትና እሱን ያሰብኩኝ ነበር። የፈቃዳችን ፈጻሚ እናደርገዋለን እግዚአብሔርና መሆን የነበረበት ግን በተቃራኒው ነው። እኛ እግዚአብሔር ለኛ ህይወት ያለውን ፕላን ፈጻሚዎች እሱ ነገር ለማድረግ የተጠራን ሰዎች ነን እንጂ እግዚአብሔር እኛ ፕላን ያደረግነው ህይወት እንዲሳካ ፈቃዶቻችንን የሚፈጽም እንትናችን አይደለምና ብዙ ጊዜ I think በህይወትም ያሉ ፍራስትሬሽኖቻችን ከዚህ የሚመጡ ይመስለኛል። ብዙ ነገሮች የሚያበሳጩን የሚያሳዝኑን የሆነ ነገር አስበናልና እነዛ ነገሮች እየሆኑ አይደሉም እና እግዚአብሔር ያንን ነገር ማድረግ ያለበት ግዴታው እንደሆነ አይነት ነገር ነው የምናስበው። ቅርብ ጊዜ ከአንድ ጓደኛዬ ጋር እያወራን ነበርና በጣም በቅርቡ ነበር ያገባው። ከዛ ቤታቸውን ሄጄ አይቼው ምናምን ተመልሰን እየመጣን እየነገረኝ ነበርና በህይወቴ በጣም ፕላን እኔ እንዳደረኳቸው አይደለም ህይወቴ እየወጣለሁ። በጣም ብዙ ጊዜ ተጎድቻለሁ። ማግባት አለብኝ ብዬ ያሰብኩባቸው ጊዜያቶች አልነበሩ። እነዛ ጊዜያቶች ከባድም ቢሆኑ አሁን ያለሁበትን እንትን ሳስበው ግን እግዚአብሔር ነገሮችን ያደረገበት ጊዜ ትክክል ነው ምናምን ነገር እያለኝ ነበርና ገዛ ጊዜ ያወራን እንደዚህ ያልኩት I think እኛ ሰዎች የምናስበው ህይወት ስለኛ እንደሆነ ነው። የኔ ህይወት በኔ እጅ ነው፣ እኔ እንደማደርገው ነው የሚሆነው። የሆነ የተወሰነ እውነት አለው ግን ህይወት ስለኛ አይደለም። የኔ ህይወት እኔ ስለምፈልገው ነገር አይደለም። የኔ ህይወት እኔ ፕላን እንዳደረኩት ነገር ስለመሆን ስላለመሆኑ አይደለም። I think ክርስቲያን ለሆንን ለኛ ህይወት ስለ ክርስቶስ ነው። ህይወት እኛን የፈጠረን እግዚአብሔር እሱ ፕላን ያደረገልንን ነገር መኖር ነውና እንደዛ ብለን ስናስብ ነገሮች በእኛ መንገድ አለመሄዳቸው እግዚአብሔር ካሰበልኝ ነገር ጋር ማቻ ያረግም ማለት ነው የፈለኩት ነገር እንላለን። ፍራስትሬሽኖቹ አይኖሩም እያልኩኝ አይደለም ግን አትሊስት የሆነ ይቀንሳቸዋል። ምንበሳጨው ምናዝነው with understanding ይሆናል። ያልተረዳነው ነገር ላይ አይደለም እንትን የምንለው እግዚአብሔር ላይ አናዝንበትም። just ነገሮች እኛ ፕላን ያደረግነው ነገር እንደ ከእግዚአብሔር ፈቃድ ጋር ማች ስላለማረጉ ብቻ ይሆናል የምናዝነው እና እንደዛ ያልኩት ነበር። ህይወት ስለኔ አይደለም። ህይወት ስለኔ ማግባት ስላለማግባት አይደለም። ህይወት እኔ የምፈልገውን ስራ ስለማግኘት የምፈልገውን amount of money ስለማግኘት አይደለም። I think እንደዛ ብሎ ህይወትን ማሰብ መልካም ነው። እግዚአብሔር የጠራን ምድር ላይ ያሉ ነገሮችን የስግረ መንገዳችንን እንኖራለን ግን ዋና ፖይንቶቹ እሱ አይደሉምና ከእግዚአብሔር ጋር ህይወትን መኖር የሚባለው ነገር ይሄ በቃ ፕራዮሪቲ የሆነውን ነገር ማስቀደምና ያኛው ነገር እንዲከተለን ሲሆን ማለት ነው። ብዙ ጊዜ ህይወት ስለኛ ነው ብለን ስናስብ ዋና ነገሩን እንረሳውና ተጨማሪ የሆኑት ነገሮችን እንከተላቸዋለን። ዋና ነገሩን እየተከተልን ቢሆን ግን ተጨማሪ ነገሮች ይከተሉናል። መጽሐፍ ቅዱስም እንደዛ ይላል፣ አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ እግዚአብሔርን ሌላው ሁሉ ነገር ይጨመርላችኋል። እኛ እግዚአብሔርን ስንከተለው ሌሎች የሚያስፈልጉን ነገሮች ይጨመሩልናል። እግዚአብሔር እኛ የምንፈልጋቸው ነገሮች እንደሚያስፈልጉን ያውቃል። ብዙ ቦታ መጽሐፍ ቅዱስ እንደዛ ይለናልና ይሄ በቃ ህይወታችንን የኛ አድርጎ ማሰብ፣ ባለቤቱኛ እንደሆንን እኛ ራሳችንን እንደምንመራ እግዚአብሔር የሚመራው ከሆነ ባለቤቱ እሱ ነውና እንዴት ነው ለሱ ፈቃድ እየተገዛው ነው ወይ የሚለው ነበር ሊያሳስበን የሚገባው ብዬ ነው ማስበው። በቃ ህይወታችን ባለቤትነቱ የኛ እንዳልሆነ ህይወት የሆነ ጥልቀትም ትርጉምም የሚኖረው እግዚአብሔር ሲኖርበት ነው። እግዚአብሔር የሚመራው ህይወት ነው። ምክንያቱም ከኛ የተሻለ ያውቃል፣ ለኛ የሚሻለን የትኛው እንደሆነ ያውቃል። ሌላኛው
መጽሐፍ ቅዱስ ደጋግሞ የሚለን ነገር አለ። እኔ በጣም ወደው ደጋግሜ ማነሳው ምሳሌ 3:6 ላይ በምትሄድበት መንገድ ሁሉ እግዚአብሔርን እወቅ እሱም ጎዳናህን ያቀናልሃል። ህይወታችን እሱን በማወቅ እሱን ላይ ኮንሲደር ያደረገ ህይወት ሲሆን እሱ ራሱ ጎዳናችንን ያቀናልሃል። ነገር ግን ይሄ እግዚአብሔርን በማወቅ ውስጥ እግዚአብሔርን ኮንሲደር ያላደረገ ህይወት የሆነ መጀመሪያ ኮንሲደር ሳናደርገው እኛ ለምንፈልገው ነገር ብቻ መጥቶ ይሄ ዲቫይን የሆነ ኃይሉን ተጠቅሞ ነገሮችን እንዲያደርግልን እሱኛውን ጎዳና አይደለም የሚያቀናልን አይደለ? ፈቃዳችን በሙሉ ለሱ የተገዛ ሲሆን ነው እግዚአብሔር ጎዳናችንን የሚያቀናውና ሌላኛው ይሄ እግዚአብሔርን ከግምት ያስገባ ህይወት መኖር ሲባል ጥሩ ሳይድ አለው መጥፎ ሳይድም አለው ያላስገባ ህይወት። እሱ ምንድነው? አሁን እንዴት ነው እኔ ስኖር እግዚአብሔርን ከግምት አስገብቼ ከሆነ የምኖረው በሁሉም አቅጣጫ ማለት ነው የሚሄድበት መንገድ ሁሉ ባለቤቱ እግዚአብሔር ነው። ሬስፖንሲቢሊቲውም እግዚአብሔር ነው። ነገሮች እንዴት እንደሚፈጠሩ ነገሮች እንዴት እንደሚሆኑ ባለቤቱ እሱ ነው የሚሆነው። እኔ ላይ ሲሆን ግን ባለቤቱ ነኝ የምሆነው። ለምሳሌ የሆነ ቦታ ራሴን ካስገባሁኝ እዛ ቦታ ማስቀጥለው ራሴ ነኝ። እግዚአብሔር ግን የሆነ ቦታ ካስገባኝ የሚያስቀጥለኝ እሱ ነው። ብዙ ፕሬሸር እኔ ላይ አይሆንብኝም እና ፊል ላይክ ይሄ በቃ የህይወታችን ባለቤተኛ መሆን ነገ የሚባለው ነገር ብቻ ህይወትን የኔ ናት ብሎ ማሰብ አይ ቲንክ ለሰው ልጅ በጣም ትልቅ ፕሬሸር ነው። ወደ ጌታ ከመምጣቴ በፊት ብዙ ነገር እሱ ነበርና ትርጉምም የማይሰጠኝ ለዛ ነበር። በቃ እኔ ባለቤት መሆን ላይ ጥሩ አይደለሁኝም። ነገር ግን ወደ ጌታ መጥቼ ይሄ ሙሉ ፈቃዴን ለእግዚአብሔር አስገዝቼ ስኖር ህይወት በጣም ቀላል ነው። በቃ ነገሮች መሄድ ባለባቸው መንገድ ይሄዱ ነበረ። ስለዚህ እኛ ራሳችንን የምናስቀጥል መሆን የለብንም። የሆነ ቦታ እግዚአብሔር ካደረገን ወር የሆነ ቦታ ከጠራን የሆነ ነገር አድርጉ አታድርጉ ካለን እዛ ቦታ ባለቤትነቱ የሱ ነው። የሆነ ቦታ ጠርቶን ሲጨርስ ከዚህ በኋላ አይመለከተኝም የሚል አምላክ አይደለም። በሙሉ ኃይሉ እንትን ይለናልና የሆነ ቦታ ላይ ራሳችንን የምናደርስ ከሆነ በራሳችን ፈቃድ የሆነ ስኬት በራሳችን ሰርተን የምናመጣው ስኬት ከእግዚአብሔር ውጪ ማስቀጠሉም ኃላፊነት የኛ ነው። እግዚአብሔር ያመጣውን ነገር ግን የሚያስቀጥለውም እሱ ነው። ስለዚህ ይሄ ሙሉ በሙሉ ብቻ እግዚአብሔርን ኮንሲደር ያደረገ ህይወት እግዚአብሔርን ከግምት ያስገባ በውሳኔዎቻችን ውስጥ ብቻ በሁሉም ነገራችን ውስጥ እግዚአብሔርን ከግምት ያስገባ ህይወት የሚባለው በጣም ለሰው ልጅ ናቹራል ስቴት እሱ ነው ብዬ ነው ማስበው። የዳዊት ስቶሪ እንትን ይለኛል። አንደኛ ዜና 14 ላይ ያለ ስቶሪ አለና ዳዊት ከፍልስጤማውያን ጋር ሊጣላ ሲወጣ ደጋግሞ እግዚአብሔርን እየጠየቀው ነበር። እግዚአብሔር ሆይ ልውጣን ምናምን ብሎ ይጠይቃል። ከዛ እግዚአብሔር አው በእጅህ አሳልፌ ሰጥቻቸዋለሁ ይላል። ይወጣል፣ እግዚአብሔር ይዋጋለታል፣ ያሸንፋል። ከዛ ቀጥሎ መሆን መቱ አሁንስ ልውጣን ይላልና ቅድም የሰጠውን ድል ተማምኖ ቀጥሎ በራሱ አልወጣም። አሁንም ዲፔንደንሲው እግዚአብሔር ላይ ነበርና እሱ ፓርቱ በጣም ያስገርመኛል። at the end of the day በቃ ከነሱ ጋር መጣላት አለበትና ዝም ብሎ መውጣት ይችል ነበር። ነገር ግን ደጋግሞ እግዚአብሔርን ይጠይቀው ነበር። እግዚአብሔርም በፈለገው ልክ የሆነ ይገኝለት ነበር፣ ያሳየው ነበር። እንደዚህ አድርግ እንደዚህ አታድርግ ይለው ነበርና ዳዊት የሆነ ሰዓት አጥፍቶ ስቶሪ ምናምን አለው። ግን እኔ ማስበው ቢሆነ እግዚአብሔርን ዘመኑን ሁሉ እግዚአብሔርን ከግምት ያስገባ ህይወት የኖረ ሰው ነው ብዬ ነው ማስበው። ለዛም ነው አይደል እግዚአብሔር የሰራው ቤቱ ቀጥሎ ኢየሱስ ክርስቶስ እስከሚመጣበት ድረስ ሊኒየጁ የደረሰው እዚህ ጋር ማለት ነው። እና ከእግዚአብሔር ጋር ስንኖር ቤታችንን የሚጠብቀው እሱ ነው። ከእግዚአብሔር ጋር የተሰራ ቤት አያፈርሰው። ምክንያቱም ከእግዚአብሔር የሚበልጥ ኃይል የለም። ህይወታችንን ከሱ ጋር እየሰራ ነው ከሆነ ሊፈርስ አይችልም። የዳዊትን ቤት ማየት እንችላለን። ስቲል የጸና ቤት ነው የሰራለት እግዚአብሔር። ከዛ ቀጥሎ እኮ ብዙ ነገሮች እዛ ላይን ውስጥ አፕን አድርገዋል። ነገር ግን እግዚአብሔር በሚፈልገው መንገድ እንትን ብሎ ቤቱን አጽንቶለታል። ኢየሱስ ክርስቶስ የመጣበት የዘር ሐረግ የሆነ ቤት ነው የሰራለትና ከሱ በላይ ክብር የለም። እና የዳዊት ልብ እሱ ይመስለኛል ዳዊትን እግዚአብሔር የሚወድበት በቃ እግዚአብሔርን ኮንሲደር ያደረገ ህይወት ነው። በሁሉም ነገር ውስጥ እግዚአብሔርን ከግምት ያስገባል። እና እንደሱ አይነት ህይወት ስንኖር ደግሞ ትክክለኛ ስኬት የሚባለው ነገር የሚመጣው ከሱ ይመስለኛል። ነገሮችን ለማስተዳደር ሜዳ አይጠበቅባቸው፣ ነገሮች ይመጡላቸዋል እንጂ ችግር የለውም እያልኩኝ አይደለም። ምንም አይነት ችግር አያጋጥመንም ምንም ነገር እያልኩኝ አይደለም። ግን በእነዛው ሁሉ ውስጥ ደግሞ እግዚአብሔር አለ። ብቻ ዋናው ሀብት እግዚአብሔር ነው። እግዚአብሔር የሚሰጠው ነገር አይደለም አይደል የሚባለው።
እግዚአብሔር ፕሬዘንሱ ካለ ሌሎቹ ነገሮች ሁሉ ይከተላሉ። ሌላኛው የዮሴፍን ታሪክ ሳየው ይሄ እግዚአብሔር ባለበት ሁላ መሳካት አለ የሚለው ነገር። ዮሴፍ ብዙ አመቱን በጣም በችግር ነው ያሳለፈው። አሜን ከተሸጠ ምናምን በኋላ ወንድሞቹ ህልም አየ ብለው ስለጠሉት ሊገሉት ነበር። ከዛ ሀሳባቸውን ቀይረው ሸጡት ምናምን። ከዛ ጲጥፋራ ቤት ገባ፣ ግብጽ ሀገር ሄዶ ባሪያ ሆኖ ተሸጠ ምናምን። ከዛ ግን እግዚአብሔር ከሱ ጋር ነበረ፣ የሚያደርገው ነገር ሁሉ ይከናወንለት ነበር። ስለዚህ ጌታ ወደደው፣ በቤቱ ሁሉ ላይ የሆነ አዛዥ አድርጎ ሾሞ። ሰው ከሚበላው እንጀራ ውጭ ምንም ቤቱን የሚያውቀው ነገር አልነበረ። ሙሉ በሙሉ በዮሴፍ ቁጥጥር ስር ሆነ ማለት ነው ቤቱ። እግዚአብሔር ከሱ ጋር ነበረ፣ የሚሰራው ስራ ሁሉ ይከናወንለት ነበር። ለዳዊትም ይሄ ነገር በጣም ደጋግሞ መጽሐፍ ቅዱስ ላይ አለ። ዳዊት በሚሄድበት ሁሉ እግዚአብሔር ከሱ ጋር ስለነበረ መሳካትን ይሰጠው ነበረ። ብቻ የሆነ እግዚአብሔርን ኮንሲደር የሚያደርግ ህይወት ስንኖር የሆነ ከመልካም ነገር የምንጎድል አንሆንም ነው። ከዛ ዮሴፍ አልሆነም አይደለ? እሱ ይሄ ከጲጥፋራ ሚስት ጋር አብረን እንሁን ምናምን ብላው ድራማው ምናምን ተሰርቶ እንትን አለ። እሱ የወጣበት መንገድ ምንድን ነው? አይ ጌታው በዚህ ቤት አምኖኛል፣ እንደዚህ አላደርግም፣ በእግዚአብሔርም ፊት እንደዚህ አይነት ነገር አላደርግም። ይሄ ነው እግዚአብሔርን ከግምት ያስገባ ህይወት ማለት። እንዴት የሆነ ነገር ስናስብ እንዴት በእግዚአብሔር ፊት ይሄን ነገር አደርጋለሁ ማለት፣ እንዴት እግዚአብሔር የሚጸየፈው እንደዚህ አይነት ነገር አደርጋለሁ ማለት። ብዙ ነገሮች መጽሐፍ ቅዱስ ላይ እንደዚህ አይነት ነገር በእግዚአብሔር ዘንድ አጸያፊ ነው፣ እንደዚህ አይነት ነገር በእግዚአብሔር ዘንድ አጸያፊ ነው የሚባሉ ነገሮች አሉና ይሄ እግዚአብሔር የሚጣላቸውን ነገሮች ምናምን ብለን ይሄ እንትን ማድረግ ሳይሆን እግዚአብሔር የሚጣላቸውን ነገሮች መጥላትና ዮሴፍ በጣም ይገርመኛል። እንዴት በእግዚአብሔር ፊት ይሄንን ክፉ ነገር አደርጋለሁ ነበር ያለውና እግዚአብሔርን ከግምት ውስጥ ማስገባቱ እስር ቤት ነው ያስገባው። ነገር ግን እዛም ሄዶ እንደዛው ነው፣ እግዚአብሔር አብሮት ነበር። ስለዚህ ርህራሄን አደረገለት። ከዛ የእስር ቤቱ አዛዥ ወደደው። ከዛ በእስር ቤት ባሉት ሰዎች ሁሉ ላይ እንትን ሾመው ምናምን ነገር እና በምንሄድበት ቦታ ሁሉ ብቻ የእግዚአብሔር ፕሬዘንስ ብቻውን በቂ ነው። ስኬት ለምንላቸው ነገሮች ብቻ ህይወትን የምንገነባው የሆነ ጥሩ ቦታ ለመድረስ ነው። አዳይንድ ኦፍ ተዴ በቀኑ መጨረሻ በህይወታችን የሆነ መልካም ነገር ለማድረግ እየሞከርን ነው። እነዛ መልካም ነገሮች ግን በቀላሉ መምጣት ይችላሉ። እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ። እግዚአብሔር ቤትን ከሰራ ግን ሰራተኞች በከንቱ እየደከሙ አይደለም፣ የሚጸና የሚቀጥል ቤት እየሰሩ ነውና አይ ቲንክ እሱን ከግምት ያስገባ ህይወት መኖር መልካም ነው። ይሄ እኛ ህይወትን በራሳችን ለመምራት የህይወታችን ባለቤት ለመሆን የተፈጠርን አይደለንም የሚለው ነገር ሌላው ሰፖርት የሚያደርገው ነገር እግዚአብሔር ብዙ ጊዜ እኛን ምሳሌ የሚያደርግበት ነገር ነው። መጽሐፍ ቅዱስ ብዙ ጊዜ ደጋግሞ ሰዎችን በበጎች ነው የሚመስለው። በጎች በራሳቸው ለመሆን የተፈጠሩ ነገሮች አይደሉም። በጎች ተከታይ ለመሆን የተፈጠሩ ናቸው። ሁሌም የማስበው ነገር አለኛ የሆነ ነገር ተከታይ ለመሆን የተሰራ ነው። እግዚአብሔርን እየተከተልን ካልሆነ ሌላ ነገር እየተከተልን ነው። ይሄ ከመከተል ውጪ ህይወት ያለን ምንም ነገር እያደረግኩ አይደለም የምንባል አይነት ሰዎች አይደለም። እግዚአብሔርን እየተከተልን ካልሆነ ኢዘር ራሳችንን ያመለክን ነው፣ ኦር ገንዘብን እየተከተልን ነው፣ ኦር ዝናን እየተከተልን ነው፣ ኦር የተወሰኑ ሰዎችን እየተከተልን ነው። ብቻ የሆነ ነገር ለመከተል የሆነ ነገር ለማምለክ የተጠራን ሰዎች ነን። ስለዚህ ወይ እግዚአብሔርን እናመልካለን ወይ ሌላ ነገር እናመልካለን። እግዚአብሔርን የምናመልክ ከሆነ ሌላ ነገር አናመልክም። እግዚአብሔርን ማናመልክ ከሆነ ብዙ ነገር ስናመልክ እንገኛለን፣ ብዙ ነገር ስንከተል እንገኛለን። ከበጎች ስቶሪ አንድ እንትን ኢምፕሬስ ያደረገኝ የሰማሁት እንትን የሆነች ሴትየው ሼር ያደረገች አይ ቲንክ ስካንዲኔቪያን አገር አካባቢ ነው ያደገችው እና በጎች ብዙ ጊዜ የሚረቡበት ምናምን አይነት ቦታ ማለት ነው። ከዛ ስለ በጎች የሆነ የሚደረጉ ጥናቶች ሁሉ የሚያሳዩት በጎች ምድር ላይ ካሉ እንስሶች ሁሉ ደዳመስት የሚባሉት ናቸው። ይሄ ብልህ ያልሆኑት ምንም ማያውቁት። ሌላም ሰው እንደዛ ሲል ሰምቼ አውቃለሁ። በጎች ከቤት ወጥተው ከጠፉ ወይ ባለቤታቸው ፈልጎ ያገኛቸዋል ወይ ጠፍተው ይቀራሉ ነው። በራሳቸው ቤታቸው ፈልጎ የመገኘት ምንም አይነት እንትን የላቸው። በጎች እንደዛ ናቸውና እግዚአብሔር ምድር ላይ ከሞላ ከፈጠረው ከብዙ እንስሶች መካከል መርጦ እኛን በበግ ነበር የመሰለንና ዳዊትም እረኛ ነበረ። እንዴት ነው እረኝነትን አንደርስታንድ ማድረግ ስለሚችል እረኝነት ምን ማለት እንደሆነ ስለሚያውቅ እግዚአብሔርን በዛ ነበረ
ሲገልጸው የነበረው እግዚአብሔር እረኛዬ ነው ምናምን እያለ። ከዛ በአዲስ ኪዳን ላይ ኢየሱስ መጥቶ መልካም እረኛ እኔ ነኝ፣ በጎቼ ድምፄን ይሰማሉ። ብቻ እግዚአብሔር በጣም ብዙ ታይትሎች አሉት። ከነዛ ውስጥ አንደኛው ይሄ በጣም ታዋቂ የሆነ ታይትሉ እረኝነቱ ነው። እግዚአብሔር እረኛ ነው የሚለው ሀሳብ ማለት ነውና እግዚአብሔር መልካም እረኛ ነው። መልካም እረኛ ነው ሲባል የሆነ ወደ ትክክለኛ ቦታ የሚመራ እረኛ ነው። እኛ ራሳችንን መርተን የራሳችንን ህይወት ኦውን አድርገን ራሳችንን ልናደርስ ከምንችላቸው ብዙ መልካም ነገሮች ሁሉ እግዚአብሔር በቃ ከነዛ ሁሉ ነገሮች ልናስበው ከምንችላቸው በላይ መልካም የሚባል ቦታ ያደርሰናል። ደግሞ የልቡን መሻት እንደዛ ነው። መልካም እረኛ እኔ ነኝ ካለ የምር መልካም እረኛ ነው። ብዙ ጊዜ ይሄ በህይወታችን የሚያጋጥሙን የህይወት ኤክስፒሪየንሶቻችን ይሄ ያላ በቃ ከስሜቶቻችን ጋር ተደማምረው የእግዚአብሔርን ባህሪ እኛ ዲፋይን ልናደርገው እንሞክራለን። ነገር ግን እግዚአብሔር እኔ ነኝ እንደሚለው ነው። መጽሐፍ ቅዱስ እንደዚህ ነው እንደሚለው ነው። እግዚአብሔር መጽሐፍ ቅዱስ እንደዚህ ነው ያለ እግዚአብሔር እኔ የሚሰማኝ ስሜት ከኤክስፒሪየንሶች የተነስቼ የሆነ ሌላ ነገር ካለ እሱኛው አይደለም። እግዚአብሔር መልካም እረኛ ነኝ ካለ እግዚአብሔር መልካም እረኛ ብቻ ነው፣ ክፉ እረኛ አይደለም። ብቻ ለበጎች ትክክለኛው ቦታ ከእረኛቸው ጀርባ መሆን ነው። ልክ እንደዛው እኛም የሆነ ከክርስቶስ ጀርባ እሱን ለመከተል ያለን ሰዎች ነንና ህይወታችን መሆን ያለበት እንደዛ ነው። በጣም የተለያየ ቦታ ራሳችንን ልናገኝ እንችላለን፣ ልንሆን እንችላለን። ግን ለበግ ብቻውን መሆን እንደማይበጀው ሁሉ ለኛም ከእግዚአብሔር ውጪ ራሳችንን ማድረግ የሆነ ዴንጀር ወደ ሆነ ቦታ ለህይወታችን አስጊ የሆነ ሲቹዌሽን ውስጥ መግባት ነው። ስለዚህ ህይወትን ስንሰራ በቃ ከእግዚአብሔር ጋር ነው መስራት ያለበት። ህይወት ከእግዚአብሔር ጋር ነው መኖር ያለበት። ህይወት በእግዚአብሔር ፈቃድ መሰረት ነው መወጣት መገባት ያለበት ብዬ ነው ማስበው። መጽሐፍ ቅዱስም እንደዛ ስለሆነ የሚላ ማለት ነው። እግዚአብሔር ይሄ ፐርፌክት የሚባል ዲዛይነር ነው። ሁልጊዜ የማስበው ነገር ነው። ተፈጥሮን ስናያት በጣም ነው የሚገርመው አይደል? በቃ ነገሮች ሃርሞናይዝድ በሆነ ወይ አንዳቸው ከአንዳቸው ጋር ሳይገፋፉ ምናምን ነገር ፐርፌክት ላይ ኤግዚስት ያደርጋሉ ከተፈጠሩ ጊዜ ጀምሮ ማለት ነውና እግዚአብሔር እነዛን ነገሮች ብቻ አይደለም የፈጠረው፣ ለህይወታችንም ፕላን አድርጎልናል፣ ለህይወታችንንም ዲዛይን አድርጎልናል። በዛ ዲዛይን ውስጥ መግባት አለመግባት የኛ ኃላፊነት ነው። ይሄ ህይወትን እኔ በራሴ መንገድ ኖራታለሁ ስል የእግዚአብሔርን ፐርፌክት ዲዛይነርነት ጥያቄ ውስጥ እያስገባው ነው። እኔ ተሻለ አውቃለሁ፣ እኔ ራሴን የተሻለ ቦታ ላደርስ እችላለሁ የሚለውን ነገር እያሰብን ነው። የሆነ አሁን ስቶሪዎቹን ባወራቸው የሰው ስቶሪ ማውራት ይሆናል። ነገር ግን ከልጅነቴ ጀምሮ ብዙ እግዚአብሔር ያልሰራቸውን ቤቶች እያየሁ ያደግኩ ሰው ነኝ። እግዚአብሔር ያልሰራቸው ቤቶች ስል ሰዎች ይለፋሉ፣ ሰዎች ይሞክራሉ፣ ሰዎች በጣም በቃ ይጥራሉ። ከዛ ግን ውጤቱ አይመጣም። የሆነ የሚታይ ነገር እኮ ሊኖር ይችላል፣ ግን በቃ ሰዎቹን አይታችኋቸው የሆነ ነገር እንደጎደለ የምትረዷቸው አይነትና አሁን ላይ አድጌ ቃል ሲኖረኝ ቃሉ እግዚአብሔር ያልሰራቸው ቤቶች በቃ ሰዎች ራሳቸው የገነቧቸውን ቤቶች ራሳቸው ለማስቀጠል ሲሞክሩ ያለ ፍዳ እና በጣም በቃ ደክሟቸዋል። ሁሌም የሚደክማቸውን ሰዎች አስተውላችሁ ታውቃላችሁ? አሁን እንደውም በጣም ኖርማል ነው እንደዛ አይነት ነገሮችን ማየት። እኔ ራሱ ከሆነ በቃ ከቅርብ ጊዜ ወዲህ ለሁሉም ነገር በቃ የዛለ ማንነት ምናምን ነገር አያለው። ስለ ሁሉም ነገር፣ ስለ ህይወት፣ ስለ ምንም አይነት ነገር ስናነሳ ይሄ በቃ ድክም ያለው ህይወት የምኖርበት ጊዜ ነበርና እንደዛ ልክ አይደለም፣ ከእግዚአብሔር ጋር አይደለም። አክቹሊ እንደዛም አይነት ስሜቶች የሚሰሙኝ ይሄ ስፒሪቹዋሊ በቃ እንዲህ ወደዛ ወደዚህ ማለት ስጀምርና ነገሮች የሆነ ብቻ መሆን እንዳለባቸው ሳልሆን መገኘት እንደሚገባኝ በእግዚአብሔር ሕልውና ውስጥ መገኘት እየቀነስኩ ስመጣ ነው እነዛ ስሜቶች በጣም እያያሉ የሚመጡትና አይ ቲንክ ይሄ እግዚአብሔር ያልሰራቸው ቤቶች እያየዋቸው ያደግኳቸው ቤቶች አሉ ስል ይሄ ስለ ትዳር ምናምን ብቻ ሳይሆን በቃ ጀስት ሰው በህይወቱ ብዙ ነገር እየጣረ ሳቲስፋክሽን የሚባለው ነገር የሌለው ህይወት ማለት ነው። እንደዛም ሀፕን ያደርጋል። ይሄ እንደ ቤተሰብም ኮንቴክስት ይሰራል፣ ከዛ ግን እንደ ግልም ህይወት ይሰራል። እግዚአብሔር ያልሰራቸው ቤቶች በጣም ያደክማሉ። በጣም ብዙ ድካም፣ በጣም ጥቂት እረፍት ነው። በጣም ጥቂት ውጤት፣ ጥቂት እረፍት የሚባል ነገር የሌለው ከእግዚአብሔር ጋር የሚሰራ ቤት ግን እግዚአብሔር የሚጠብቀው ህይወት ግን ከእግዚአብሔር የሚበልጥ ኃይል ስለሌለ የሆነ ጥቂት ልፋት ብዙ እረፍት፣ ብዙ ሰላም፣ ብዙ እርካታ
ነው የሚሆነውና ከእግዚአብሔር ጋር መገንባት የሚለው ሐሳብ አይ ቲንክ ኢምፕረስ ሊያደርገን ደስተኛ ሊያደርገን እና የሆነ ወደዛም ለመሄድ መነሳሳት ያለብን ብዬ ነው ማስበው። እንዳልኳችሁ ሰዎችን ከሆነ ጊዜ በኋላ በቃ ኖት ሲያደረኩት ሰዎች ደክሟቸዋል ስለ ሁሉም ነገር ማሰብ። የምናያቸውም ነገሮች በጣም ጥሩ አይደሉም። ግን እኛ ዓለማዊ ያልሆንን ሰዎች የተለየ ታሪክ አለን አይደለ? እኛ የምንኖረው ተመሳሳይነት ግራውንድ ላይ አይደለም። እኛ የምንኖረው ፋውንዴሽናችን የሆነው ክርስቶስ ላይ ነው። ይሄ መሰረታችን ክርስቶስ ላይ ነው። ክርስቶስ ላይ ያቆመ ሰው ዓለምን ነገሮች ሲያናውዟት የሚሰሙ ነገሮች ሲያናውጡት እኛም አብረን የምንናወጥ ከሆነ ያቆምንበትን ቦታ መጠየቅ አለብን። ምክንያቱም እግዚአብሔር የሆነ የሚያስደነግጠው ኦር እንትን ብቻ የሆነ እግዚአብሔር እነዛ ነገሮች እሱን አፌክት አያደርጉትም። ሶ መሰረታችንን አፌክት የማያደርጉ ከሆነ እኛም በዛ ልክ መናወጥ የለብንም። ያው ሰዎች ነን፣ እንደዚህ አይነት ነገሮች አፌክት አያደርጉንም አይደለም። ህይወት ላይ ያለ ደስ የማይሉ ነገሮች አይገባንም ማለት አይደለም። ግን ይሄ ከዓለማዊ ሰዎች ጋር ተመሳሳይ አይነት ሲቹዌሽን ላይ በቃ ይሄ ህይወትን መሰልቸት ሁሉ ጊዜ ማለት ነውና እነሱ አይነት ነገሮች ኖርማል ናቸው ብዬ አላስብም። ምናልባት እንደዛ ከሆነ በጌታም ብንኖር የሆነ ከእግዚአብሔር ፈቃድ ውጭ እየኖርን ህይወታችንን በራሳችን ለመምራት ህይወታችንን እኛ የምንፈልገው ቦታ ለማድረስ እየለፋንና እግዚአብሔር የሆነ እጅ ሰተን ከሱ ጋር መገንባት እንድንጀምር እየጠበቀን ይሆን ብዬ አስባለሁኝ። ምንመላለስበት ህይወት የሆነ እግዚአብሔር ያለበት ነው ወይስ አይደለም የሚለው ነገር ያሳስበኛልና ከትልልቅ ነገሮች ጀምሮ እስከ በጣም ትንንሽ እስከሚባሉ ዲቴሎች እግዚአብሔርን ከግምት ያስገባ ህይወትና ከዛ ይሄ በቃ ከእግዚአብሔር ጋር የሚገነባ ህይወት የሚለው ሐሳብ በጣም አስፈላጊ ነው ብዬ አስባለሁኝ። እግዚአብሔር ቤትን ካልሰራ እኛ ቤታችንን ሰርተን ልናቆመው አንችልም። እግዚአብሔር ከተማን ካልጠበቀ ወር እግዚአብሔር ህይወታችንን ካልጠበቀ እኛ ጠብቀን የምናቆየው አይሆንም። ምክንያቱም የኛ አቅም ህይወትን ለመገንባት የሚያስችል አይደለም። እኛ በጣም ትንሽ ነው ኃይላችን፣ እግዚአብሔር ግን በጣም ኃያል ነው። የእግዚአብሔር ፕላን ደግሞ ለእያንዳንዳችን ያለው በጣም መልካም ነው። ስለዚህ የሱ ፕላን ውስጥ መካተትና ከሱ ፕላን ጋር እሱ ለሚገነባው እንትን አብረን ከሱ ጋር መስራት የተሻለ ውጤት ቢሆን በጥቂት ድካም ብዙ ረፍት፣ ብዙ ሰላም፣ ብዙ እርካታ፣ ብዙ ውጤት ማግኘት ይሆንልናል። በራሳችን ሲሆን ግን በብዙ ጥረት ጥቂት ውጤት ነው ልናገኝ የምንችለው። እግዚአብሔር ሁሌም ፕላን ስላደረገው ስለኛ ህይወት ግድ ይለዋል አይደለ? ነገር ግን እኔ በእግዚአብሔር ፕላን መሰረት በመኖሬ ለእግዚአብሔር የምጨምርለት ነገር የለም። እርሱ ፕላን ያደረገው ነገር ይፈጸማል። እኔ እሻልኩትም እሻላልኩትም እግዚአብሔር እኮ ባይ ዘ ዌይ ሁሌም የሆነ ራሴን ኢምፖርታንት አድርጌ የማስብባቸው ጊዜያቶች ነበሩ። እግዚአብሔር ለሆነ ነገር ሲጠራኝ አዚፍ የሆነ እግዚአብሔር አቅቶት እንደሆነና የሆነ ጊዜ አንድ ሰው ሲያወራ የሰማሁት ነገር እግዚአብሔር እኔ አላስፈልገውም ሰማይና ምድርን ሲፈጥር ሁኑ ሲላቸው ነበር የሆኑት። አላ በቃ ቃል ማውጣት ነው የሚጠበቅበት። እኔ በቃ ኖሬ 70 ዓመት ምናምን ኖሬ እንዴት ነው እግዚአብሔር ያቀደውን ነገር ሁሉ አድርጌ በቃ ሰክሰስፉል ላይፍ ምናምን እንምላቸውን ነገሮች ሁሉ ለመንግስቱ ያገነባላለው መንግስቱ የሆነ ነገር የሚጨምርለት ከሆነ ይሄ ነገር ይሁን ማለት ብቻ ነው የሚጠበቅበትና እነዛን 70 ዓመቶች ሁሉ በአንድ ቃል ሊፈጽማቸው ይችላል። ነገር ግን እኔ ከሱ ጋር በሚኖረኝ ህብረት እንዳድግ ህይወቴ ፐርፐዝ እንዲኖረው ነው እንደዛ ያደረገ ያለው። ህይወቴ ትርጉም እንዲኖረው፣ ሚኒንግ እንዲኖረው። ከዚህ በፊትም ብየዋለሁ፣ ህይወት ከእግዚአብሔር ጋር ስለመጓዝ ነው። መዳን የሚባለው ነገር የዛ ጉዞ መጀመሪያ ነው። መዳን ጋር የሚያበቃ ህይወት የለንም። ስለዚህ ህይወቶቻችንን ከእግዚአብሔር ጋር መገንባት ይሁንልን ለማለት እወዳለሁ። አይ ቲንክ ዛሬ ላይ ማውራት የምፈልገው ይሄ ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይባርካችሁ። በዚህ ጉዳይ ላይ የምታስቡት ነገር ካለ የሚሰማችሁ ነገር በኮሜንት ልታሳውቁኝ ትችላላችሁ። በጣም አመሰግናለሁ። እግዚአብሔር ይባርካችሁ።